ውድ ቤተሰቦች አንድ ሰው ከሞተ በኋላ የተቀበረበት ቦታ ሆኖ ገዳዩን ሰው ሊናገር ይችላል። አውቃለሁ ጥያቄ እጅግ ሊያወዛግባችሁም ሊያስገርማችሁም እንደሚችል። ነገር ግን በዛሬው ታሪካችን የሆነው ይህ ነው። እንዴት ይሄ ሊሆን ቻለ? ታሪኩን እስከ መጨረሻው ሰምታችሁ ለማለት የፈለኩት ይገባችኋል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም ቪዲዮን ላይክ ማድረግ አትርሱ እያልኩኝ አሁን ወደ ታሪክ ያለፍኩኝ። ታሪካችን የተፈጸመው በ2012 ዓመተ ምህረት በአሜሪካኗ ቴክሳስ ግዛት ነው። ባለ ታሪካችን አሜሪካዊት ስትሆን ስሟም ዲያና ይባላል። ዲያና አግብታ 2 ሴት ልጆችን ወልዳለች። ከዛም ከባሏ ጋር መስማማት ስላልቻሉ ይለያያሉ። ትኩረቷን ሁሉ ልጆቿ ላይ አድርጋ ልጆቿን ማሳደግ ትጀምራለች። ስለዚህም በጣም ትንከባከባቸዋለች። ያላትን ጊዜ ሁሉ ከነሱ ጋር ነበር የምታሳልፈው። ዲያና ስፖርተኛ ነበረች። አትሌቲክስ እንደዚሁም የፈረስ ግልቢያ ህይወቷ በሙሉ ከስፖርት ጋር የተያያዘ ነበር። ከስፖርት ጋር መያያዝ ብቻ ሳይሆን በተወዳደረችባቸው ውድድሮች በሙሉ አሸናፊና ውጤታማም ነበረች። እሺ አሁን ወደ ኋላ መለስ ብለን ዲያናና የልጆቿ አባት እንዴት ተዋወቁ፣ እንደዚሁም እንዴት ተጋቡ፣ በምንስ ምክንያት ሊለያዩ ቻሉ የሚለውን እንመልከት። የዲያና የልጆቿ አባት ስሙ ዴልቪኪዮ ይባላል። ከጋብቻ በፊት በፍቅረኝነት አብረው አሳልፈዋል። እናም በዚያን ጊዜ ዲያና ዴልቪኪዮን በደንብ አውቃው ነበር። ምክንያቱም በጣም ግልፍተኛ ነው፣ ይቀና ነበር፣ ቁም ስቅሏን ነበር የሚያሳያት። ሜካፕ ራሱ መቀባት አትችልም። የተወጣሽ የተገባሽ ከማጋ ነበርሽ፣ ለምን ተቀባባሽ፣ ለምን ይሄን ለበሽ በቃ። ነገር ግን ዲያና በጣም ተወደው ስለነበር ይህን ሁሉ ነገር ተቋቁማ ነው ወደ ትዳር ለመግባት የወሰነችው። ቤተሰቦቿ ተይቅርብሽ ሲሉ መክረዋት ነበር። ዲያና ምንድን ያለቻቸው? አሁን ሩቅ ለሩቅ ስላለን ይሆናል ተጋብተን አንድ ቤት በመንኖር ጊዜ ግን አንድ ላይ መሆናችንን ባረጋገጠ ጊዜ ለቀቅ ሊያረገኝ ይችላል፣ ልቡም ሊረጋጋ ይችላል፣ ይለወጣል የሚል ግምት ነበራት። ስለዚህም አገባችው። ነገሮች ዲያና እንዳሰበችው አልሆነም ነበር። ከተጋቡ በኋላ ዴልቪኪዮ እየባሰበት ነበር ሄደው። ጭራሽ ልጆች ወልደው ልጆቹ ፊት ነበር በጣም የሚቆጣት እንደዚሁም የሚሰድባት። በዚህን ጊዜ ዲያና ትናደዳለች። ለምን ተናደድሽ ብሎ እንዳትሞት እንዳትሽር አድርጎ ነበር የሚደበድባት ልጆቹ ፊት። ይህ ሁሉ በደል እየደረሰባት ዲያና ለቤተሰቦቿ እንኳን ስለ ባሏ ገልጻ አትናገርም ነበር። ሆኖም ከዕለታት አንድ ቀን ቤተሰቦቿ ዲያና ፊት ላይ የድብደባ ምልክት ነበር ያዩት። ቤተሰቦቿ ምንም ዲያና ባትነግራቸውም ቀደም ብሎ እየተከናወነ ያለውን ነገር ይረዱ ወይም ያውቁ ስለነበር ይህን ባዩ ጊዜ ግን ከዚህ ሰው ጋር እንድትለያይ ነበር አጥብቀው ያያዟት። በመጨረሻም ዲያና የቤተሰቦቿን ምክር ሰምታ ከዚህ አውሬ ጋር ትለያያለች። ፍቺም ይፈጽማሉ። ነገር ግን ፍቺ ከፈጸመች በኋላ ተዋት ወይም ደግሞ እፎይ አለች ብላችሁ እንዳታስቡ። ምክንያቱም ይህ ዴልቪኪዮ የተባለው እብድ ሰው ከዛም በኋላ ባሰበት። ሱፐርማርኬት ስትሄድ ሱፐርማርኬት ታገኘዋለች። እንደዚሁም ስራ ቦታ ስትሄድ ስራ ቦታ ከኋላዋም ዴልቪኪዮ ነበር። ዲያና ይህንን ሁኔታ ባስተዋለች ጊዜ ዴልቪኪዮን እባክህን ሁለተኛ አትከታተለኝ ተወኝ ነበር ያለችው። እሱ ምን ቢላት ጥሩ ነው? አልተውሽም፣ እፎይ እንድትይ አልፈቅድልሽም፣ አንቺንም ልጆችሽንም አጠፋችኋለሁ፣ እፎይ ብላችሁማ አትቀመጡም ነበር ያለ። ይህ ጊዜም ለዲያና በጣም ከባድ ነበር። በህይወቷ እንደዚህ አይነት ፍርሃትና ስጋት ተሰምቷትም አያውቅም ነበር። ስለዚህ ምንድነው ያደረገችው? መኖሪያዋን ነበር የቀየረችው። ሆኖ ምንም ዋጋ አልነበረው። አሁንም ይህ ሰው በሄደችበት ሁሉ ከኋላዋ ነበር የሚገኘው። መከተል ብቻ ሳይሆን በስልኳ ላይ ሜሴጅ እየላከ እንደዚሁም እየደወለ ማስፈራራቱን ቀጠለ። ይህች ሴት ምን እንደምታረግ ግራ ተጋባች። በመጨረሻም ለፖሊስ ነበር ያመለከተችው። ፖሊስ ጣቢያም ሄዶ የማስጠንቀቂያ ወረቀት እንዲፈርም ነበር ያደረጉት። ይህንን ወረቀት ፈረምኩ ብሎም አርፎ አልተቀመጠም ነበር። ለሁለተኛ ጊዜ ዲያና ወደ ፖሊስ ጣቢያ ነበር ያመራችው። በዚህ ጊዜም ይይዙትና የተወሰኑ ቀናቶችን አስረው ይለቁታል። ሆኖ ምንም ዋጋ የለውም። ይህ ሰው ከበፊቱ ባሰበት እንጂ አልተሻሻለም ነበር።
በጣም የሚገርመው ነገር ዲያና ከመቶ ያላነሰ የክስ ማመልከቻ ነበር እዚህ ሰው ላይ ያስገባችው 911 ወይም 911 ላይም ደውላ ብዙ የድምጽ መልእክቶችን አስመዝግባለች ዲያና። ነገር ግን ምንም ሊያደርጉላት አልቻሉም። መልእክቷን ይቀበላሉ፣ ከዛም ነገሩን ችላ ብለው ነበር የተውት። ዲያናም በመጨረሻ ምርር ሲላት ምንድነው ያደረገችው? ለቤተሰቦቿ ሁሉን ነገር ፍርጥርጥ አድርጋ ነበር የተናገረችው። ምክንያቱም እንደነገርኳችሁ ስለባሏ ሁሉን ነገር ገልጻ አልተናገርም ነበር። በዚህ ጊዜ ግን ሁሉን ነገር ፍርጥርጥ አድርጋ ለቤተሰቦቿ ከተናገረች በኋላ ልጆቿን እህቶቿ ጋር ወስዳ ነበር ያስቀመጠችው። እናም ስራ እንደዚሁም ሌላ ቦታ በመትሄድ ጊዜ ልጆቿን ይዛ መሄድ አልፈለገችም ነበር። ሲጀመር ልጆቹ ጸቡን ያውቃሉ ከዚህ በፊት የነበረውን። ሆኖም አሁን ላይ እየሆነ ያለውን ነገር ሙሉ በሙሉ እንዲያውቁ ስላልፈለገች ይህን ነበር ያደረገችው። ዲያና አንድ ልምድ ነበራት። ሁሉ ጊዜም ጧት ስትነሳ ከእንቅልፏ እናቷ ጋር የመደወል። ሆኖም ከለታት አንድ ቀን ምንድነው የሆነው? ዲያና እናቷ ጋር አልደወለችም ነበር። እናቷም ቅር ይላታል ለምን ዛሬ አልደወለችም የሚለው ነገር። ከትንሽ ሰዓታት ቆይታ በኋላ እናት ትደውላለች። ነገር ግን የዲያና ስልክ አይነሳም ነበር። በንጋታው ትደውላለች ወይ ቢዚ ሆነ ይሆናል ብላ እናት ታስባለች። ነገር ግን በንጋታውም የዲያና ድምጽ የለም ነበር። በዚህ ጊዜ የዲያና ልጆች ፍርሃት ገባቸው። እናታችን እንደዚህ ቆይታ አታውቅም ወይ ትደውላለች ወይ ደግሞ መታታይ ነበር፣ ምን ሆና ነው እንሂድ ነበር ያሉት ለአክስታቸውና ለአያታቸው። አያትየው ግን ምንድነው ያለችው? ተዋት ትንሽ እንጠብቃት፣ ምናልባትም ስራ በዝቶባት ይሆናል ብላ ነበር የመለሰችላቸው። ከተወሰነ ቆይታ በኋላም የቤተሰቡ አባል በሙሉ ማለትም የዲያና እህት እንደዚሁም እናትየው ሴት ልጆቿ ሆነው ወደ ዲያና ቤት ነበር ያመሩት። ወደ ዲያና ቤት ባመሩ ጊዜ በሩ ዝግ ነው፣ ምንም አይነት ድምጽ አይሰማም ነበር። ከዛም በየመስኮቶቹ እየዞሩ ነበር ማየት የጀመሩት። ምንም የሚታያቸው ነገር አልነበረም። ሆኖም ያስተዋሉት ነገር ምንድነው? መሬቱ በሙሉ በውሃ ተጥለቅልቆ ነበር። በዚህ ጊዜ ነበር ለኢመርጀንሲ የደወሉት። ኢመርጀንሲዎችም ዲያና መኖሯን ካረጋገጥን በኋላ መተን ቼክ እናደርጋለን ነበር ያሏቸው። እናም ከአንድ ከሁለት ቀን በኋላ መልሰው እንዲደውሉ ቀጠሮ ሰጧቸው። ከዚህ በኋላ ምንድነው የሆነው? የዲያና እህት በሩን ሰብራ ወደ ውስጥ ነበር የገቡት። ወደ ውስጥ በዘለቁ ጊዜ ግን ያዩት ነገር ለማመን እጅግ ይከብዳል። ምክንያቱም የዲያና መኝታ ቤት ከላይ እስከ ታች ተመሰቃቅሎ ነበር። እንደዚሁም ጌጣጌጦቿ፣ የተለያዩ እቃዎቿ መሬት ላይ ነበሩ። ይህ ብቻ አልነበረም። ቤት ውስጥም ደስ የማይል ጠረን ወይም ሽታ ነበር። እንደነገርኳችሁ ቤቱ በውሃ ተጥለቅልቆ ነበር። ወደ ባኞ ቤት ባመሩ ጊዜም የዲያናን አስክሬን ነበር የተመለከቱት። ከዛም ወዲያውኑ ወደ ፖሊስ ነበር የደወሉት። ያው ገዳዩም ግልጽ ነው፣ የድሮ ባሏ ዴልቪኪዮ ነው የሚሆነው። ይህንን ባዩ ጊዜ ቤተሰቦቿ እንደዚሁም የዲያና ልጆች የነበሩበት ሁኔታ እጅግ ልብ ይሰብር ነበር። እንደውም ልጆቿ ራሳቸውን ሁሉ ለማጥፋት ሲሞክሩ ነበር። ከዛም ምንድነው የሆነው? ዴልቪኪዮ በቁጥጥር ስር ውሎ ለፍርድ በቀረበ ጊዜ ሽምጥጥ አድርጎ ነበር የካደው። እኔ ምንም ያደረኩት ነገር የለኝም፣ የቀድሞ ባለቤቴ ማለት ሱሰኛ ነበረች፣ እጽም ትጠቀም ነበር። ስለዚህም ይህንን ተጠቅማ ያደረገችው ነገር ይሆናል እንጂ እኔ ምንም አያገባኝም ብሎ ሽምጥጥ ነበር ያረገው። አሁን በዚህ ጊዜ በሁላችሁም ውስጥ የሚፈጠር ጥያቄ አለ። ታዲያ ይህች ሴት እንዴት ቀብሯ ውስጥ ሆና ገዳዩን ልትናገር ቻለች የሚለው ነው። ዲያና ከመሞቷ ከአንድ ቀን በፊት እንደዚሁም የዕለት 911 ደውላ ያስመዘገበቻቸው ቮይሶች ነበሩ የተገኙት። ቮይሱን ሰምተን እንመለስ። And so does another 911 call that came in just one day before she was brutally murdered. 911, this is Pat. What's your emergency? I have a scalper. And there were a lot more chilling calls for help. He's been out here in his house all day long. He's out here across the street watching my house. I don't know what his plan is. Deanna Cook lived in fear for years. If you can look up my name, you can see it's 100,000, about 1,000 complaints. But ain't nobody doing nothing. Deanna's mother claims that day the cops didn't consider the call an emergency. I told her to call the police, and she said that she did, but they won't do anything. አሁን የሰማነው ዲያና ከማለፏ ከአንድ ቀን በፊት ያስመዘገበችውን ቮይስ ሲሆን የዕለት ሁለት ደግሞ ያስመዘገበችውን የተማጽኖ ድምጽ ሰምተን እንመለስ። ነገር ግን የሚጮህ ድምጽ የሚረብሻችሁ ከሆነ አለፍ አድርጋችሁ ማየት ትችላላችሁ።
Deanna Cook made her last 911 call on the day of her murder, and we have to warn you, it is terrifying. Dallas 911, what is your emergency? Hello, do you need police, fire, or ambulance? I need an address. Deanna is not in a position to talk to the 911 operator. She's being attacked. She's fighting for her life. And she was angry. But as the call goes on, Deanna becomes far more fearful. And Deanna is petrified. Please, I'm not doing nothing! Please, baby! It's clear who was there with her and who was doing this. Oh yes, it was very clear. Please, Delvecchio! Delvecchio, please! Please, Delvecchio! Please! Delvecchio, please! You hear Delvecchio talking to her. What's he saying? I think he was mocking her. Delvecchio is Delvecchio Patrick, Deanna's enraged ex-husband. He has no idea every second of his brutal attack on Deanna is being recorded on her cell phone in a 911 call. We're the police. I'm not doing nothing to you. We're the police. Where's the police now? As though there's nobody here to help you now. Where's the police? And of course, he flat out, I'm going to kill you. He says that. Over and over. Then, horribly, Delvecchio Patrick makes good on his sickening threat and chokes the life out of Deanna Cook. You hear her like gasping for air or choking. You hear the water in the background, and then it goes silent. Silence for 15 more horrifying minutes until finally... Hello, ma'am, do you need police, fire, or ambulance? እንደሰማችሁት ነው ውድ ቤተሰቦች ለመግለጽ የሚከብድ ነገር ነው ዴልቪኪዮ ይህንን ድምጽ በሰማ ጊዜ ምን ያደረገ ወይም ያለ ይመስላችኋል በሚገርም ሁኔታ ቅንጣት ታህል የድንጋጤ የሚሆን የመሸማቀቅ ምንም አይነት የሐዘን ምልክት አልታየበትም ነበር እንደውም ያልሆነና አሳፋሪ አክት ነበር ለዲያና ልጆች ለራሱም ልጆች ሲያሳያቸው የነበረው ይህ ሁሉ ማስረጃ ከተደመጠ በኋላ ዴልቪኪዮ ላይ የ80 ዓመት እስር ነበር የተፈረደበት ቅድም ያልኳችሁ ይህንን ነው ውድ ቤተሰቦች አንዳንዴ ሟች ራሱ ቀብሩ ውስጥ ሆኖ መናገር ይችላል መመስከር ይችላል አስቡት እጅግ የማይጠበቅና የማይገመት ነገር ነው የተከሰተው ይህ ድምጽ በተሰማበት ጊዜ የዲያና ቤተሰቦች እጅግ ስሜታቸው ተጎድቶ እያለቀሱ ከባድ ስሜት ውስጥ ነበር የነበሩት ውድ ቤተሰቦች ሁሌም እንደምለው ይህ ታሪክ ማሳዘን ብቻ ሳይሆን ትምህርትም ይሰጠናል ሁለት ተጋቢዎች ወይም ባልና ሚስቶች ላይስማሙ ይችላሉ ካልተስማሙ ግን በጸባይና በሰላም መለያየት ምን ችግር አለው የብዙዎቻችን ችግር እኮ ይህ ነው በቃ ካልተስማማን አብራኝ ካልሆነች አብሬያት ካልሆንኩ ወደ በቀል ሄዳለሁ የኔ ካልሆንሽ መኖር አትችይም የኔ ካልሆንክ መኖር አትችልም ይህ በጣም ከባድ ነገር ነው አስባችሁታል እነዚህም ልጆች አሁን ያለ ወላጅ ቀሩ ማለት ነው ነገር ግን ሁለት ተጋቢዎች ከተለያየ ዓለም ወይም ከተለያየ ቤተሰብ የመጡ ሰዎች ናቸው በአንድ ቤት ውስጥ እየኖሩ ያሉት እሷን ያሳደጋት ሌላ ቤተሰብ ነው የኖረችው በሌላ ማህበረሰብ ውስጥ ነው እሱም እንደዛው በብዛት ነው ምላችሁ ስለዚህ እነዚህ ተጋቢዎች አንድ ቤት በሚሆኑ ጊዜ ግጭት ሊፈጠር ይችላል ያው የግጭቱ ክብደትና ቅለት እንዳለ ሆኖ ነገር ግን መስማማት የማይችሉበት ደረጃ ከሆነ በሰላም በቀጥሩን መጥፎንም ጊዜ አብረን አሳልፈናል የልጆቼ እናት ነሽ የልጆቼ አባት ነህ ስለዚህ ልጆቻችንን በጋራ ሆነን ማሳደግ እንችላለን የግላችን ኑሮ እየኖርን በልጆቻችን ጉዳይ ግን እየተነጋገርን ልጆቻችን በሚፈልጉን ሰዓት ከጎናቸው ይሆንን አብረን መኖር እንችላለን የሚለውን ነገር ግን ለምንድን ነው አያችሁ እኛ ሀገር ብቻ ይመስለኝ ነበር የችግር ለካ በመላው ዓለም ነው ይህ ነገር ያለው እናንተስ በሰማችሁ ታሪክ ላይ ምን ሐሳብ አስተያየት አላችሁ ሐሳብ አስተያየታችሁ እንደተለመደው በኮሜንት መስጫ ሳጥን ላይ እንድታሰፍሩልኝ እንዲሁም ቪዲዮውን ላይክ ማድረግ አዲሶችም ሰብስክራይብ ማድረግ አትርሱ ያልኩኝ በሚቀጥለው በአዲስ ታሪክ እስካገኛችሁ ባይ ባይ